ሰላም ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት ረጃጅም የአማርኛ ቃላትን እንዴት ማንበብ እንደምንችል 4፣ 5 እና ከዛ በላይ የሆኑ ፊደላትን እንዴት አገጣጥመን ቃላት አድርገን ማንበብ እንደምንችል የማሳያችሁ ነው የሚሆነው ማለት ነው። ስለዚህ ቪዲዮን ከጅማሬ እስከ ፍጻሜ እንደተለመደው ደብተርና እስክርቢቶ ይዛችሁ ተከታተሉኝ። ወደ ክላሳችን ስንገባ ምን ይላል? ረጃጅም የአማርኛ ቃላት አንድ ላይ ስናነብ ረጃጅም የአማርኛ ቃላት ይላል ማለት ነው። ስለዚህ ረጃጅም የአማርኛ ቃላትን እንዴት ማንበብ እንደምንችል የማሳያችሁ ነው የሚሆነው ማለት ነው። እዚህ ጋር ስንመታ አስደናቂነት የሚለውን ስናይ ከአ ቤተሰብ መጀመሪያ ነች፣ ስ ከሰ ቤተሰብ ስድስተኛ ፊደል ነች፣ ደ ከደ ቤተሰብ መጀመሪያ ፊደል ነች፣ ና ከነ ቤተሰብ አራተኛ ፊደል ነች፣ ቂ ከቀ ቤተሰብ ሶስተኛ ፊደል ነች፣ ነ ከነ ቤተሰብ መጀመሪያ ፊደል ነች፣ ት ከተ ቤተሰብ ስድስተኛ ፊደል ነች። ስለዚህ እነዚህ 7ቱ ፊደላትን አንድ ላይ አገጣጥመን ስናነብ አስደናቂነት ይላል ማለት ነው። ኦኬ እዚህ ስንመጣ አስገራሚው ይላል። አስገራሚው የሚለውን ስናይ ከአ ቤተሰብ መጀመሪያ ነች፣ ስ ከሰ ቤተሰብ ስድስተኛ ነች፣ ገ ከገ ቤተሰብ መጀመሪያ ነች፣ ራ ከረ ቤተሰብ አራተኛ ነች፣ ሚ ከመ ቤተሰብ ሶስተኛ ነች፣ ው ከወ ቤተሰብ ስድስተኛ ፊደል ነች። ስለዚህ እነዚህ 6ቱ ፊደላትን አገጣጥመን ስርዓት ባለው አሰዳደር ስናነብ ማለትም ከግራ ወደ ቀኝ ስናነብ ማለት አማርኛ ስናነበው ከግራ ወደ ቀኝ ነው። ምንም ፊደላትን ሳንቀይር፣ ሳንጨምር፣ ሳንቀንስ ያሉትን ፊደላትን መጥራት ነው አማርኛን ማንበብ ማለት ነው። ስለዚህ በስርዓት ባለው አሰዳደር አንድ ላይ ስናነብ አስገራሚው የሚል ቃል እናገኛለን ማለት ነው። ኦኬ መሰረታዊ የሚለውን ስናይ መ ከመ ቤተሰብ መጀመሪያ ነች፣ ሰ ከሰ ቤተሰብ መጀመሪያ ነች፣ ረ ከረ ቤተሰብ መጀመሪያ ፊደል ነች፣ ታ ከተ ቤተሰብ አራተኛ ፊደል ነች፣ ዊ ከወ ቤተሰብ ሶስተኛ ፊደል ነች። ስርዓት ባለው አሰዳደር እነዚህ 5ቱ ፊደላትን አንድ ላይ አገጣጥመን ስናነብ መሰረታዊ የሚል ቃል እናገኛለን ማለት ነው። የማይገኝለት ይላል። የማይገኝለት የሚለውን ስናይ ከየቤተሰብ መጀመሪያ ነች፣ ማ ከመ ቤተሰብ አራተኛ ነች፣ ይ ከየቤተሰብ ስድስተኛ ነች፣ ገ ከገ ቤተሰብ መጀመሪያ ነች፣ ኝ ከኘ ቤተሰብ ስድስተኛ ነች፣ ለ ከለ ቤተሰብ መጀመሪያ ነች፣ ት ከተ ቤተሰብ ስድስተኛ ፊደል ነች። ስለዚህ እነዚህ 7ቱ ፊደላትን አገጣጥመን አንድ ላይ ስናነብ የማይገኝለት የሚል ቃል እናገኛለን። የማይገኝለት ይላል። ኦኬ አስደሳች የሚለውን ስናይ ከአ ቤተሰብ መጀመሪያ ነች፣ ስ ከሰ ቤተሰብ ስድስተኛ ነች፣ ዳ ከደ ቤተሰብ መጀመሪያ ነች፣ ሳ ከሰ ቤተሰብ አራተኛ ነች፣ ች ከቸ ቤተሰብ ስድስተኛ ፊደል ነች። እነዚህን 5ቱ ፊደላትን ስርዓት ባለው አሰዳደር ስናነብ አስደሳች ይላል። ኦኬ ባህላዊ ባ ከበ ቤተሰብ አራተኛ ነች፣ ሀ ከሀ ቤተሰብ መጀመሪያ ነች፣ ላ
ከለ ቤተሰብ አራተኛ ነች። ዊ ከወ ቤተሰብ ሶስተኛ ነች። እነዚህን አራቱ ፊደላትን ስርዓት ባለው አሰዳደር ስናንብ፣ ስርዓት ባለው መግደርደር አንድ ላይ ስናንብ ባህላዊ የሚል ቃል እናገኛለን ማለት ነው። ኦኬ አስፈላጊ 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 የሚለውን ስናይ አ ከአ ቤተሰብ መጀመሪያ ነች። ስ ከሰ ቤተሰብ ስድስተኛ ነች። ፈ ከፈ ቤተሰብ መጀመሪያ ነች። ላ ከለ ቤተሰብ አራተኛ ነች። ጊ ከገ ቤተሰብ ሶስተኛ ፊደል ነች። ስርዓት ባለው አሰዳደር አንድ ላይ ስናንብ፣ ስርዓት ባለው መግደርደር አንድ ላይ ስናንብ አስፈላጊ የሚል ባለ 5 ሆሄ ቃል እናገኛለን ማለት ነው። እዚህ ጋር ስንመጣ የማይታወቅ የማይታወቅ ይላል። የማይታወቅ የሚለውን ስናይ የ ከየ ቤተሰብ መጀመሪያ ነች። እዚህ ጋር እንደተነጋገርነው ማ ከመ ቤተሰብ አራተኛ ነች። እዚህ ጋር እንደተባባልነው ይ ከየ ቤተሰብ ስድስተኛ ነች። እዚህ ጋር እንደተባባልነው ታ ከተ ቤተሰብ አራተኛ ነች። እዚህ ጋር እንደተባባልነው ወ ከወ ቤተሰብ መጀመሪያ ነች። ቅ ከቀ ቤተሰብ ስድስተኛ ፊደል ነች። ስለዚህ እነዚህ ስድስቱ ፊደላትን ስርዓት ባለው አሰዳደር አንድ ላይ ስናነብ የማይታወቅ የሚል ቃል እናገኛለን ማለት ነው። ኦኬ ባህርያት ባህርያት ባ ከበ ቤተሰብ አራተኛ ነች። ህ ከሀ ቤተሰብ ስድስተኛ ነች። ሪ ከረ ቤተሰብ ሶስተኛ ነች። ያ ከየ ቤተሰብ አራተኛ ነች። ት ከተ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር አንድ ላይ እነዚህ አምስቱ ፊደላትን አንድ ላይ ስናንብ ባህርያት የሚል ቃል እናገኛለን። ኦኬ ማብራሪያ ማብራሪያ ማ ከመ ቤተሰብ አራተኛ ነች። ብ ከበ ቤተሰብ ስድስተኛ ነች። ራ ከረ ቤተሰብ አራተኛ ነች። ሬ ከረ ቤተሰብ ሶስተኛ ነች። ያ ከየ ቤተሰብ አራተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናንብ ማብራሪያ የሚል ባለ 5 ሆሄ ቃል እናገኛለን። እዚህ ጋር ስንመጣ አስቸኳይ አስቸኳይ ይላል። አ ከአ ቤተሰብ መጀመሪያ ነች። ስ ከሰ ቤተሰብ ስድስተኛ ነች። ቸ ከቸ ቤተሰብ መጀመሪያ ነች። ኳ ከከ ቤተሰብ ስምንተኛ ወይም ዲቃላ ነች። ይ ከየ ቤተሰብ ስድስተኛ ነች። ስለዚህ ስርዓት ባለው አሰዳደር አንድ ላይ ስናንብ አስቸኳይ የሚል ቃል እናገኛለን ማለት ነው። አይደለም አይደለም አ ከአ ቤተሰብ መጀመሪያ ነች። ይ ከየ ቤተሰብ ስድስተኛ ነች። ደ ከደ ቤተሰብ መጀመሪያ ነች። ለ ከለ ቤተሰብ መጀመሪያ ነች። ም ከመ ቤተሰብ ስድስተኛ ነች። እነዚህን አምስቱ ፊደላትን ስርዓት ባለው አሰዳደር አንድ ላይ ስናንብ አይደለም የሚል ቃል እናገኛለን። አስቸጋሪ አስቸጋሪ አ ከአ ቤተሰብ መጀመሪያ ነች። ስ ከሰ ቤተሰብ ስድስተኛ ነች። ቸ ከቸ ቤተሰብ መጀመሪያ ነች። ጋ ከገ ቤተሰብ አራተኛ ነች። ሪ ከረ ቤተሰብ ሶስተኛ ነች። እነዚህን አንድ ላይ ስናንብ አስቸጋሪ የሚል ቃል እናገኛለን። አያስፈልግም 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 የሚለውን ስናይ አ ከአ ቤተሰብ መጀመሪያ ነች። ያ ከየ ቤተሰብ አራተኛ ነች። ስ ከሰ ቤተሰብ ስድስተኛ ነች። ፈ ከፈ ቤተሰብ መጀመሪያ ነች። ል ከለ ቤተሰብ ስድስተኛ ነች። ግ ከገ ቤተሰብ ስድስተኛ ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። እነዚህን ሰባቱ ፊደላትን ስርዓት ባለው አሰዳደር ወይም መግደርደር አንድ ላይ ስናንብ አያስፈልግም የሚል ቃል እናገኛለን ማለት ነው። ተግባብቶ 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 የሚለውን ስናይ ተ ከተ ቤተሰብ መጀመሪያ ነች። ግ ከገ ቤተሰብ ስድስተኛ ነች። ባ ከበ ቤተሰብ አራተኛ ነች። ብ ከበ ቤተሰብ ስድስተኛ ነች። ቶ ከተ ቤተሰብ ሰባተኛ ነች። ስለዚህ እነዚህ አምስቱ ሆሄያትን ስርዓት ባለው አሰዳደር ወይም መግደርደር አንድ ላይ ስናንብ ተግባብቶ የሚል ቃል እናገኛለን። መምረጣቸውን መምረጣቸውን መ ከመ ቤተሰብ መጀመሪያ ነች። ም ከመ ቤተሰብ ስድስተኛ ነች። ረ ከረ ቤተሰብ መጀመሪያ ነች። ጣ ከጠ ቤተሰብ አራተኛ ነች። ቸ ከቸ ቤተሰብ መጀመሪያ ነች። ው ከወ ቤተሰብ ስድስተኛ ነች። ን ከነ ቤተሰብ ስድስተኛ ነች። ስለዚህ እነዚህ ሰባቱ ፊደላትን ስርዓት ባለው አሰዳደር ወይም መግደርደር አንድ ላይ ስናንብ
መምረጣቸው የሚል ቃል እናገኛለን። ኦኬ ሙያተኞች 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 የሚለውን ስናይ ሙ ከመቤተሰብ ሁለተኛ ነች። ያ ከየቤተሰብ አራተኛ ነች። ተ ከተ ቤተሰብ መጀመሪያ ነች። ኞ ከኛ ቤተሰብ ሰባተኛ ነች። ች ከቸ ቤተሰብ ስድስተኛ ነች። ስለዚህ እነዚህ አምስቱ ፊደላትን ስርዓት ባለው አሰዳደር ወይም መግደርደር አንድ ላይ ስናነብ ሙያተኞች የሚል ቃል እናገኛለን። ኦኬ ተጀምሯል ተጀምሯል። ተ ከተ ቤተሰብ መጀመሪያ ነች። ጀ ከጀ ቤተሰብ መጀመሪያ ነች። ም ከመ ቤተሰብ ስድስተኛ ነች። ሮ ከረ ቤተሰብ ሰባተኛ ነች። አ ከአ ቤተሰብ መጀመሪያ ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። እነዚህን ስርዓት ባለው አሰዳደር ወይም መግደርደር ስናንብ ተጀምሯል የሚል ባለ ስድስት ሆሄ ቃል እናገኛለን ማለት ነው። አስፈጻሚ አስፈጻሚ አ ከአ ቤተሰብ መጀመሪያ ነች። ስ ከሰ ቤተሰብ ስድስተኛ ነች። ፈ ከፈ ቤተሰብ መጀመሪያ ነች። ጻ ከጸ ቤተሰብ አራተኛ ነች። ሚ ከመ ቤተሰብ ሶስተኛ ነች። እነዚህን አምስቱ ፊደላትን ስርዓት ባለው አሰዳደር ወይም መግደርደር አንድ ላይ ስናነብ አስፈጻሚ የሚል ቃል እናገኛለን። ኦኬ አስተያየቶች አስተያየቶች አ ከአ ቤተሰብ መጀመሪያ ነች። ስ ከሰ ቤተሰብ ስድስተኛ ነች። ተ ከተ ቤተሰብ መጀመሪያ ነች። ያ ከየ ቤተሰብ አራተኛ ነች። የ ከየ ቤተሰብ መጀመሪያ ነች። ቶ ከተ ቤተሰብ ሰባተኛ ነች። ች ከቸ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናነብ አስተያየቶች የሚል ባለ ሰባት ሆሄ ቃል እናገኛለን ማለት ነው። ስለዚህ ረዘም ረዘም ያሉ የአማርኛ ቃላትን ማንበብ መለማመድ ችለናል ማለት ነው በዛሬ ክላሳችን። እናንተ በሌላ ቃል መለማመድ ይኖርባችኋል። እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ በደንብ እስኪገባችሁ ድረስ መስማትና መጻፍ ማንበብ ይኖርባችኋል ማለት ነው። በአጭር ጊዜ ውስጥ አማርኛ፣ እንግሊዘኛ፣ ሂሳብ እና ሌሎች ትምህርቶችን ማለትም አፋን ኦሮሞ እና የመሳሰሉትን ማወቅ ከፈለጋችሁ በውስጥ መስመር ገብታችሁ መማር ትችላላችሁ። የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ ክላስ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።